ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ ሰላም ነኝ። እንዴት ናችሁ? ምን ላይ ናችሁ? እንዴት ናችሁ? እንግዲህ ብዙ አጀንዳዎች አሉ። ስለ የቱ እንደሚወራ ባናቅም በስተዋል። በነገራችን ላይ ኢክራም መውደቅ መነሳት ያለ ነው የነበረ ነው። ዋናው ወርቆ ከዛ ከውድቀቱ መነሳት ነው። አንዳንዴ ደግሞ ውድቀታችንን የሚያፋጥኑ እንዳሉ ሁሉ ከወደቅንበት ለማንሳት የሚደግፍ ሰው መኖር ራሱ እድለኝነት ነው። እኔ ቲክቶክ ላይ ብላይ ብዙ ሰው ቁጭ ብሎ እንትን ሲል አላይም፣ ግን አንዳንድ ቪዲዮዎች ተቆርጠው ሳይ ሳሪ ያደረገችላትን ስሰማ የምትባለውን ሳይ በጣም ሳሪ በዚች ልጅ የተነሳ ብዙ ጫና ተፈጥሮባታል። ማለት የውስጣቸውን ፈጣሪ ነው የሚያውቀው። አስደግማባታለች፣ እድሏን ወስዳለች። የሰው አንዱ የአንዱ እድል ቢወስድማ ለምን የሀብታሞች እድል ለብዙዎች አልተሰራጭም? ለምን ለብዙዎች አልሆንም? እንደዛ ከሆነ ማለት ነው። ለምን ብዙ ሰው ሀብታም መሆን ይፈልጋል፣ ብዙ ሰው መኖር የተመቸ ኑሮ መኖር ይፈልጋል አይደለ? እንደዛ ቢሆን ዝም ብሎ የሚመጣ ቢሆን ግን አይደለም። ሁሉም የተጻፈለትን ነው የሚደርሰው። ይች ልጅ ታማለች። ጤናዋ እየተስተካከለ ከመጣ ደግሞ መታ ትሰራለች። ለምን አንዱን ለማንሳት አንዱን መጣል? ሳሪ ምን አገባት? ኢክራም መጀመሪያ የሰው ልጅ እንግዲህ አገባች ይሆናል ብላ ተይ እየተባለች ማግባቱም እንዳለ ሆኖ መጀመሪያ መቀመጫዬን እንዳለችው ዝንጀሮ አገሯ ላይ የሆነች ነገር የምትከራይ ነገር እንኳ ሰርታ ያንን ደግሳ ያንን ዝንጀሮ ሁላ ከማብላት በእውነት እኔ ሰርግ ማለት የሆነ ነገር ሳይኖረን ሰርግ መደገስ ማለት ወይም የምትደገፉበት ቤተሰብም ላይ ችግር ነው። እንደዛ የሆነ ነገር በቃ ደገፍ የምትውልበት ከሌለ ሰርግ ደግሳችሁ ማብላት ምን ማለት ነው? ስለዚህ እሷ ስተት እዛ ላይ ነው መውደቋ ሳይሆን አንድ ክፍል ቤት እንኳ ሰርታ ሀገሯ ላይ ብታከራይ ኖሮ አሁን ተደግፋት ነበረ። አሁን እንትን ይላት ነው። ሊኖራትም ይችላል አላቅም፣ ግን ቸግሮኛል ስትል ነው እኔ ግራ ያገባኝ። ዙሮ ጤናዋን ይመልስላት። ግን ከሳሪ ላይ ብዙዎች ወረድ ቢሉ አንዳንድ ጋንድያ ሴቶች እድሏን ወሰደችባት። ማንም የማንን እድል አይወስድም። በእውነት የእሷ እድል የተወሰደው ያንን ጅብ አለሌ ስታመጣ ነው ወደ ህይወቷ ማለት ነው። ስለዚህ እንግዲህ ጤናዋን መልሶላት መታ እንደ ድሮ አሸብረቃ እንድትሰራ ምኞቴ ነው ላለውኝ። ሁላችሁም ጸልዩላት፣ ዱአ አድርጉላት። በቃ ሌላ ምንም ነገር የለም። ግን ሳሪ በእውነት የጓደኛ ጥግ ናት። አግዛታለች፣ አርጋላታለች። ማንም 10 ሳንቲም አይሰጥም በዚህ ዘመን፣ ማንም አይሰጥም። ለምኖም ሆነ ከራሱም ኪስ አይሰጥም። በእውነት ነው የምላችሁ። ለምን አርጋላታለች? ለምን 500 አይሆንም? ስለዚህ ሳሪ የምትወቀስበትና የምትሰደብበት ምንም ምክንያት እኔ አልታየኝም። ምንም ሌላው በእውነት ነው የምላችሁ። እኔ አንዳንዴ አለመታደል ከሞት ይብሳል የሚባል አባባል አለ። አንዳንዴ ዝም ብዬ ሳሳየው ማለት ነው ምን ያስቅሻል፣ ምን ይገርምሻል ብትሉኝ፣ አሁን ምሳሌ ሰው ቤት እየሰራን አንድ ላይ መጣላት አለ፣ መጋጨት ያለ ነው አንድ ቤት ውስጥ። ምን እንደሚያስጠላኝ ምን እንደሚያዋርደኝ ታውቃላችሁ? አሁን በዚህ እድሜ መደባደብ ምናምን በጣም ነው የሚያስጠላኝ። በጣም ለምን እኛ አላደለም ብሎ እንጂ በሀገራችን ላይ ቤተሰብ የምንመራ ሰዎች እናቶች ነን። ምን ሌላችሁ ፈልጌ የራሳችን ብዙ የምናስበዋለን። ሁሉም አልሳካለት ብሎ እንጂ አረብ ቤት እንደው እንጃ ተፈላጊ ስራ ነው ተብሎ የሚሰራበት አይደለም። ግን ደግሞ የሰው እጅ ከማየት የልጆቻችሁን ችግር ከማየት መስራት ይሻላል ተብሎ እንጂ ነፃነት የለው ምን የለው። በቃ ለወደፊት ራሴን አሳድግበታለሁ የምትሉት ነገር የለም። ግን ያው የሰው እጅ ከማየት ይሻላል ነው በቃ። ይሄ ነው የሚታየኝ። ለምን የራሳችን ነገር ብዙ የሚያሳስበን እያለ ትናንትና አሁን ጃኒና አዶናይ ተለያዩ በሚል እንደው የራስ አሮባት የሰው ታማስላለች። ስንት ተጋብቶ ልጆች አባትና እናቶቻቸው ተለያይተው ልጆች ሜዳ ላይ እየተበተኑ ፍች በበዛበት ሀገር እነዚህ በሚዲያ መጡ፣ በሚዲያ ተለያየናሉ።
አንድ ቀን እንኳ አብረው አልኖሩም። ስለዚህ የተገናኙትም ለቪው ነው፣ የተለያዩትም ለቪው ነው። መነጋገሪያ ነው የሚፈልጉት፣ ሌላ ምንም ነገር የለም። እናንተ ምን ቤት ናችሁ? ሰው ቤት ቁጭ ብላችሁ ድምጻችሁ ሲያስጠላ ደግሞ ወይኔ ወይኔ ወይኔ። እንደው ስለራ ታድለው ግን አልኩኝ፣ ታድለው ሌላ የሚያስቡት ነገር የለም። ታድለው በቃ ሌላ የሚያስቡት ነገር የሚያሳስባቸው ነገር የራሳቸው ህይወት አያስጨንቃቸውም። ነገ እኔ ከዚህ እንዴት ነው የምወጣው፣ ነገ የተሻልኩ ሰው እንዴት ነው የምሆነው ብለው አያስቡም። ታድለው በቃ ዲፍን ነው ስለማያገባቸው ሰው ነው የሚጨነቁት ማለት ነው። እኔ 2 ላይክ 3 ላይክ ቢመጣ ልሰራባቸው እንጂ እነሱ ተለያዩ አልተለያዩ እኔ ምን አገባኝ? እኔ ምን አገባኝ? ከምር እኔ ምን አገባኝ? ለምን አይለያዩም? ስትፈልግ ወደ ጃኒ ነው ማናት የምትባለው ወደ ሌላ ኧረ ስመኝ ገብሩ፣ የእኔ ስመኝ ገብሩ እንዴ! ስመኝ ገብሩ እንዴ እኔ ደክማለች። ወንበር ላይ የተሽከረከረች እኮ ነው። ዶክተርና ስንት ተምረው ለሀገራቸው የጠቀሙ ሰዎች ያልያዙትን መኪና የያዘችው እንደኛ አፈር ደም ግጣ ብር አምጥታለች። ተቀምጣ በልመና ነው። ስለዚህ እናንተ ለራሳችሁ አስቡ። ምድረ ደናቁርት እውነት ስንት ድንቁርቁርቁር ያላለ የራሳቸው ህይወት የማያሳስባቸው ነገ እኔ እንዴት ነው የምሆነው፣ ከዚህ ካለሁበት እንዴት ነው የምወጣው ብለው ወይኔ ጌታ ሆይ በእውነት እንዴት እንዳስጠሉኝ። ሲያለቅሱ ደግሞ ተለያዩ። አሁን ያቻውን ቁማ ትሄዳለች። እንደው ራሷ ስታየው እኮ ራሱ እኔ እንጃ ትላለች። ራሴን ላጥፋ ሳትል ራሱ አትቀርም። ለማንኛውም ውዴ ቤተሰቦቼ ቻው ቻው።